ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ የምንማርበት የትምህርታችን ርዕስ እንዲህ የሚል ነው። ለራስ ጥቅም ሌሎችን ማስቀደም የሚል ነው። እንግዲህ በዚህ ዙሪያ ነው ትንሽ እሱ የፈቀደውን ያህል የምንማማረው። ለራስ ጥቅም ሌሎችን ማስቀደም የሚል ነው። መቼም የራሱን ጥቅም የማይፈልግ ሰው የለም። እንኳን ሰው እንስሳትም በደመ ነፍስ ራሳቸውን ይጠቅመናል ያሉትን እግዚአብሔር ባዘጋጀላቸው መንገድ ያደርጋሉ። እጽዋትም ቢሆን እንደዛ ያደርጋሉ። አደራረጉ አኳኋኑ ይለያያል እንጂ። ታዲያ እኛን የሚጠቅመን ራሳችንን የሚጠቅመን ምን ማድረግ ነው? እንዴት ስናደርግ ነው ራሳችንን መጥቀም የምንችለው? ራስን በማስቀደም ነው? ከሁሉም በፊት እኔ ልቅደም፣ ሁሉም ለኔ ይሁን በማለት ነው ወይስ በሌላ መንገድ ነው የሚለውን ለማየት እንሞክራለን። እንግዲህ መሰረቶቻችን ቅዱሳት መጻሕፍት ናቸውና ከነሱ የተወሰኑ ማሳያዎችን ለማንሳት እሞክራለሁ። ጊዜ ላለመፍጀት ወደዛ ቀጥታ ወደ ጉዳዩ ልግባ። አብርሃምና ሎጥን በመጀመሪያ በዚህ ጉዳይ እናነሳቸዋለን፣ እናገኛቸዋለን። በኦሪት ዘፍጥረት ምዕራፍ 13 አብርሃምና ሎጥ በሀብት ምክንያት አብሮነታቸው ሲፈተን የቤተሰባቸውም ፍቅር ችግር ሲገጥመው እናገኛለን። አብረው አብርሃምና ሎጥ የአብርሃም የወንድሙ ልጅ ነው። አብርሃም ለሎጥ አጎቱ ነው። አብርሃም ከሀገሩ ከከላውዲዮን ኡር ወይም ከዛሬዋ ኢራቅ ይዞት የወጣ ነው ሎጥ። እንግዲህ አብርሃም ዛሬ እስራኤል በስጋ የሚመኩበት፣ በእርግጥ ዛሬ ያሉት እስራኤሎች ራሱ የአብርሃም ዘሮች ናቸው ባዮሎጂካሊ ወይስ አይደሉም የሚለው አከራካሪ ጉዳይ ነው። ዞሮ ዞሮ ናቸው የሚለውን እንኳን ብንወስደው እስራኤላውያንም ኢራቃውያን ናቸው በጥንተ ዝርያቸው። የሰው ዘር አንድ ነው፣ ግን ፈጽሞ ጠላት የማይገናኙ ከልዩ ወይም ከተለየ ዘር ወይም ምንጭ የተገኙ እስኪመስሉ ድረስ ጠላትነታቸው አሁን የሚታወቅ ነው። ግን የሰው ዘር አንድ ነው። አብርሃም ኢራቃዊ ነው፣ ጥንተ ምንነቱ ከኢራቅ የመጣ ነው እና ግን ከዛ ይዞት የመጣው ሎጥ አብረው ሲኖሩ በኋላ ግን ሎጥ የራሱ ሀብት ንብረት እየኖረው እየበዛ ሲሄድ እረኞቻቸው በግጦሹ በሳሩ በመሳሰለው መጣላት ጀመሩ። አብርሃም ይሄንን አስቀድሞ ተመለከተና በሀብት በንብረት የመጣጠብ በቤተሰብ የመጣጠብ መዳረሻው በጣም ሩቅ ነውና አስቀድሞ መላ ፈለገ። ምን አለው? ሎጥን ጠራና አንተና እኔ ወንድማማቾች ነን፣ በገንዘብ ምክንያት መጣላት የለብንም። ስለዚህ ከዚህ በኋላ ጠብ አንዴ ከጀመረ መላ ካልተፈለገለት ጠቢው ሰለሞን እንዳለው የውሃ አፈሳሰስና የጠብ አጀማመር አንድ ነው ይላል። ከትንሹ ነው የሚጀምረው። አባይ የሚመነጨው አንድ ትንሽ ምንጭ ሆኖ ነው። ሌላውም እንደዚህ ትንሽ ምንጭ ሆኖ ከዛ እያደገ ሌሎች ወደዛ እየገቡ ትልቅ ወንዝ ይሆናል፣ አገር አቋራጭ ይሆናል። ጠብም እንደዛ ነው። በጊዜ መላ ካልተፈለገለት ትንሿ ነገር እየቆየች እያደረች ከዛ ደግሞ አንድምታ እየተጨመረላት ሌሎች መረጃዎች እየታከሉበት በቃ አገር የሚያተራምስ ይሆናል። ስለዚህ አብርሃም ያው መቼም አብርሃም ነውና ይሄንን አስቀድሞ ተመልክቶ ሎጥን እንዲህ አለው፣ ከኔ ትለይ ዘንድ ምድር ሁሉ በፊት አይደለችምን? ከኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ቀኙን እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ስለዚህ አንተ ወደ ፈለግከው ምረጥ፣ ወደ ፈለግከው አንተ የፈለግከውን መልካም ነው የምትለውን ምረጥ አለው። ቅድሚያውን የመምረጡን ቅድሚያ ላሳደገው ለአጎቱ ልጅ ለሎጥ ሰጠ። ሎጥም ይሄንን እድል ምንም ሳያቅማማ ነው የተቀበለው። ምን አደረገ ሎጥ? ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውንም አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞአር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። እንግዲህ ሎጥ ዓይኑን አንስቶ ሲመለከት የዛን ዘመኑ ሰዶምና ገሞራ እንደ ግብፅ የለማ ነበር። ግብፅ በአባይ የለማች ናት። የአባይ ቀኝና ግራው ግብፅ ለም ነው እና ሰዶምና ገሞራም እንደዛ በረሃ ነው፣ ግን በዮርዳኖስ ወንዝ የለማ ነበረ። ይህ ዛሬ ጆርዳን ቫሌ የሚባለው ወይም ምዕራባዊ የዮርዳኖስ ምዕራባዊ ዳርቻ የሚባለው ፍልስጤምና እስራኤል ያው የሚፋጁበት ቦታው ያለው በፍልስጤማውያን እጅ ነው፣ ግን እስራኤላውያን ብዙ መከራ ያደርሱባቸዋል እና ያን ይዞ ከዮርዳኖስ ወደ ምስራቅም ወደ ምዕራብ ያለ በጣም ለም ነበረ። ዛሬም ቅሬቱ እንኳን የተወሰነው ከጥፋት የተረፈው ትንሹ የሚታየው ለምነት አለው።
እና ያን ጊዜ ከጥፋት በፊት ደግሞ ምን ያክል ለም እንደነበረ ባናየው መገመት ይቻላል። እና ሎጥ ያንን ነው የመረጠው። እንዲህ ያለ የመምረጥ እድሉ ተሰጥቶኝ ነው ብሎ በጣም ያማረውን የለማውን የለመለመውን ገነት የመሰለውን ሰዶምና ገሞራን መረጠ። በአንጻሩ አብርሃም ደግሞ ያልተመረጠውን ሎጥ ያልመረጠውን ያን ያክልም ልምላሜ ያልነበረውን ወጣ ገባነት የነበረውን የከናንን ምድር መረጠ። አብርሃምም በከናን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶምም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ይላል ሎጥ ወደ ሰዶምና ገሞራ ሄዶ እዛ ድንኳኑን ተክሎ እየተዘዋወረ በዛ መኖር ጀመረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል። ይሄ ግን አደገኛ ነው። ስለዚህ ሎጥ መርጦ የሄደበት ቦታ እንግዲህ ሰዶምና ገሞራ ነው። እዛ ሰዶምና ገሞራ ምን ይባላል? ምኑ ይነገራል? በኋላ ለጥፋት ያደረሳቸውን ኃጢአት የሚሰሩ ከተፈጥሯዊ መንገድ አልፈው ተፈጥሯዊ ወዳልሆነ እንስሳት እንኳን ወደማይፈጽሙት ደረጃ የደረሱ ብልሾች ዛሬ ድረስ የኃጢአቱን ስም አውርሰው የሞቱ ክፉዎች የነበሩበት ቦታ ነው። ሎጥ ያየው ልምላሜውን እንጂ በውስጡ ያለውን ችግር አይደለም። ያን ያወቀው ከሄደ በኋላ ነው። ከሩቅ የሚታዩ ገነት የሚመስሉ ሲገባባቸው ግን ከሲኦል የሚከፉ እንደ ሲኦል ያሉ ስንት ነገሮች ይኖራሉ። ቀድሞ አውጥቶ አውርዶ በስሜት ሳይሆን እግዚአብሔርን ጠይቆ ጊዜ ሰጥቶ ማድረግ የሚገባው ለዚህ ነው። ብዙ ሰዎች ገና በስሜት የሆነ ነገር ውስጥ ይገቡና እግዚአብሔርን ሳይጠይቁ ከዛ በኋላ እግዚአብሔርን ደግሞ የችግራቸው ገፈት ቀማሽ ወይም የችግራቸው ምክንያት ያደርጉታል። አይ እግዚአብሔር እንዲህ ያለ ነገር ውስጥ ገባ ምን ሆነ ነው ይላሉ። እንደ እግዚአብሔር አስገድዶ አያደርግም። እግዚአብሔር መቼም ቢሆን ነፃነታችንን ገና አይጠቅማቸውም ብሎ ነፃነታችንን ተላልፎ አያደርግም። ይሁዳን እንኳ እንደሚጎዳው እያወቀ ነፃነቱን ተላልፎ ይሁዳ ማድረግ የፈለገውን እንዳያደርግ አልከለከለውም፣ ማናችንንም አይከለክልም። ስለዚህ አስቀድሞ እግዚአብሔርን መጠየቅ ፈቃድ ይሁን ብሎ ወጥቶ ወርዶ እንደው ሌሎችን በጸሎት እንዲያስቡን ማድረግ ተገቢ ነው እንጂ ከሩቅ መልካም መስሎን ዘለን ከገባን በኋላ የሚያቃጥል ሲሆንብን እግዚአብሔርን መልሶ ማማረር አይገባም። ሎጥ እንደዛ አይነት ሁኔታ ውስጥ ነው የገባው። ሎጥ ታዲያ በሰዶምና በገሞራ ከገባ በኋላ ምን ገጠመው? መጀመሪያ እንግዲህ የሰዎቹ ኃጢአተኛነት እሱን ባየ ቁጥር እየተጨነቀ ነው የኖረው። ከዛ ቀጥሎ ግን ሎጥን በሰዶምና በገሞራ የደረሰበት መማረክ ነው። ኦሪት ዘፍጥረት ምዕራፍ 14 ከዛው ቀጥሎ የሚነግረን ስለ ሎጥ መማረክ ነው። ሎጥ በዛ የነበሩት የሰዶምና የገሞራን ሕዝብና መንግስት የሚወሩ ሌሎች ከምስራቅ የተነሱ ነገስታት መጡ። ሰዶማውያንና ገሞራውያንን ወረው መትተው ድል አድርገው የተረፈውን ማርከው ሲወስዱ ሎጥም ያለው በሰዶምና በገሞራ ነውና እሱንም ሎጥን ከነቤተሰቡ ከነሀብተ ንብረቱ ማርከው ይዘው ሄዱ። አብርሃም ይሄንን የወንድሙን ልጅ የሎጥን መማረክ ሰማ። በመጽሐፍ ቅዱስ እንኳን የወንድም ልጅ የአገር ልጅም ሰውም ሁሉ ወንድም ይባላል። የኛም ኦርቶዶክሳውያን ይተባል እንደዛ ነው። ወንድም ሲባል የግድ የእናት የአባት ልጅ ብቻ ማለት አይደለም። ስለዚህ ሎጥ ለአብርሃም ወንድሙም ነው የወንድሙም ልጅ ነው እና አብርሃም የሎጥን መማረክ ሲሰማ አላስቻለውም። በቤቱ የነበሩትን 318 ሰዎች ይዞ ተነስቶ ሄዶ ሎጥንና የአገሩን ሰዎች ማርከው ከምርኳቸው የተነሳ በልተው ጠጥተው ደስ ተሰኝተው ጠላቶቻችንን አሸንፈናል ምንም አይመጣብንም ብለው ተዘልለው በነበረበት ሌሊት ድንገት ደርሶ አብርሃም ከ318ቱ ብላቴኖቹ ጋር ሆኖ እነዛን ሎጥንና የሱም ቤተሰብ ሀብት ንብረት የማረኩትን ድል አድርጎ ሎጥን ከምርኮ አስመለሰው። አያችሁ እግዚአብሔር ቤተሰቦች አብርሃምን ያክል ደግ ሰው ከጦርነት ስቦ ጎትቶ ያስገባው ሎጥ ነው። ሎጥን ደግሞ ከዚህ ያደረሰው ስሜቱንና የራሱን ጥቅም ብቻ ማስቀደሙ ራስ ወዳድነቱ ነው። ስግብግብነት፣ ራስ ወዳድነት ካላሰቡት ጉድጓድ ያስገባል። ደግሞ ሌላውንም እንደዚሁ ካልታሰበ መከራ ውስጥ ጎትቶ ያስገባል። አብርሃም ጦርነት ተዋግቷል። ፈልጎ ግን አይደለም። የወንድሙ ልጅ ሲማረክ ምን ያደርግ? የግድ የሚሆኑ ጦርነቶች አሉ። አባቶቻችን ባድዋ የተዋጉት የግድ የሆነ ጦርነት ነው። ያን ምንም ማድረግ አይቻልም። ያን በአቦ በስላሴ በማለት አገር ሊወር የመጣውን ጣሊያን ስለ ሰላም በመስበክ መመለስ አይቻልም። የግድ የሚሆኑ ጦርነቶች አሉ። አብርሃም ወደ እንዲህ አይነት ሁኔታ የገባው እንደዛ ሆኖበት ነው። ሎጥ ተማርኳል። ምን ያድርግ?
አብርሃም አሁን የሰላም ሰባኪ ሆኖ ሎጥ ሊያስመልሰው አይችልም። እና የሎጥ ራስ ወዳድነት ከራሱ ማረክ አልፎ አብርሃምንም ጦርነት ውስጥ አስገባው። ከዛ በኋላ አሁን ይሄ ለሎጥ ትልቅ ደወል ነበረ። ሰዶምና ገሞራን ያ የራስ ወዳድነቱ ራሱን የማስቀደሙ ምርጫ ያመጣበትን ጣጣ ተረድቶ ወደ አብርሃም እንዲመለስ ትልቅ ደወል ነበር። ግን ሎጥ አሁንም አልሰማም። ተመልሶ በዛው በሰዶም በገሞራ መኖር ቀጠለ። ሰዶምና ገሞራ ደግሞ ኃጢአታቸው በእግዚአብሔር ፊት እጅግ ስለሆነ እግዚአብሔር የሚፈርድበት ጊዜ ሲደርስ እግዚአብሔር ቅዱሳን መላእክቱን ላከ። እንደምናውቀው በኦሪት ዘፍጥረት ምዕራፍ 19 ላይ እንደተጻፈው ከቁጥር 1 ጀምሮ ሁለቱ መላእክት ወደ ሰዶም ገቡ ይላል። ሎጥ ገልግሎ ወደ ቤቱ አስገባቸው። ማታ ሲመሽ እነዛው የሰዶምና የገሞራ ሰዎች እነዛን ሁለቱ መላእክት ሰዎች መስለዋቸው አውጣልን፣ ስጠን፣ እንደለመድነው ክፉ ግብር እንፈጽምባቸው ብለው አስጨነቁት። ሎጥ ደግሞ እባካችሁ ተው፣ እንግዶች ናቸው፣ እንግዳ ይታፈራል፣ ይከበራል፣ ባይሆን ሌላ ነገር ሞክሩ ብሎ የማይሆን ነገር ልጆችን ልስጣችሁ እስከማለት ደረሰ። ለእንግዳ ትልቅ ቦታ ስላለ ወደ ቤት የገባ እንግዳ ያን መጠበቅ ይሄ ዛሬም የኦርቶዶክሳውያን ባህል ነው፣ የምስራቃውያን ባህል ነው። አንድ ሰው በሆነ ሰው ቤት ውስጥ ከገባ የዛ ቤት ኃላፊነት ነው፣ የዛ ሰው ደህንነት እና እንደዚህ ስለነበረ ሎጥ እባካችሁ እነዚህ እንተውልኝ ብሎ ለመነ። እምቢ አሉት። በኋላ ግን እነዛ መላእክት ስለነበሩ ተዋቸው ካል በኋላ እነዛን ሰዎች አይናቸውን አሳወሯቸው። እስከዚህ ድረስ የማይመለሱ ሰዎች ጋር ነው ሎጥ ሄዶ የተቀላቀለው እና ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ቁጥር 7 እስከ 8 ላይ ሎጥ በዛ ምርጫው የኖረውን ሕይወት ሲናገር ምን አለ? ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበር ይላል። ምክንያቱም ሎጥ የሚያውቀው በአብርሃም ቤት ደግነት ነው፣ እንግዳ መቀበል ነው፣ ቅድስና ነው። በተቃራኒው በሰዶምና በገሞራ ደግሞ የገጠመው እንደዚህ ነው። እንግዳን መቀበል አይደለም፣ እንግዳን ምን ይነገራል። ስለዚህ ሎጥ ያተረፈው ራሱን ማስጨነቅ ነው፣ መማረክ ነው፣ አብርሃምን ወደ ጦርነት ጎትቶ ማስገባት ነው። በዚህ አላበቃም። ከዚህ በኋላ ሁለቱ መላእክት ይችን ሀገር ልናጠፋት ነውና ያለህን ሁሉ ይዘህ ውጣ አሉት። ሰዶምና ገሞራን ቅዱሳን መላእክት ከሰማይ እሳት አውርደው ሰልፈር አቃጣይ የሆነ ድኝ ነገር እያወረዱ እግዚአብሔር ከሰማይ እሳት አውርዶ ሰዶምና ገሞራን አጠፋት። ሎጥ ያን ከአብርሃም የተለየበትን ያን ሁሉ መከራ የተቀበለበትን ሀብት ንብረቱን ከሰዶማውያንና ከገሞራውያን ጋር አብሮ አጣ። ስለዚህ ሎጥ ራሱን በማስቀደሙ ያተረፈው ጭንቀትን፣ መማረክን፣ ሀብቱን ንብረቱን ማጣትን፣ ሕይወቱን ከጥፋት ለጥቂት እስኪተርፍ ድረስ ለአደጋ ማጋለጥን ነው ያተረፈው። በሚያዩና በሚሰማው ቅድም እንዳነሳ ነው እየተጨነቁ መኖርን ነው ያተረፈው። ሚስቱንም አጥቷል። ሚስቱ የጨው ሐውልት ሆና የድንጋይ ሐውልት ሆና እንደቀረች በቅዱስ መጽሐፍ ተነግሯል፣ ተጽፏል። ሚስቱንም አጣ። ከልጆቹ እስከ መውለድ ደረሰ። እንግዲህ ያ ራሱን አስቀድሞ የመረጠው ምርጫ ይህን ሁሉ መከራ ነው ይዞበት የመጣው። በአንጻሩ የወንድሙን ልጅ ሎጥን ያስቀደመው ቅድሚያውን ለሌላ የሰጠው የተረፈው ይበቃኛል፣ ያልተመረጠው ይሆነኛል ብሎ የራሱን ፍላጎት የገታውን ከራሱ ፍላጎት ይልቅ የሌላውን ያስቀደመው አብርሃምስ ምን አገኘ? አብርሃም አባት ነው፣ አሳዳጊ ነው። ዋናውን የፈለገውን መምረጥ የእሱ መብት ነው። መቼም አባት የፈለገውን መምረጥ መብት አለው ለልጅ ካልፈቀደ በስተቀር። አብርሃም ነው የቤቱ ባለቤት፣ አሳዳጊው አብርሃም ነው፣ አባወራው አብርሃም ነው። ግን ራሱን አላስቀደመም። ታዲያ አብርሃም ራሱን ባለማስቀደሙ ምን ደረሰበት? ተጎዳ ወይስ ምን አገኘ? ዘፍጥረት ምዕራፍ 13 ከቁጥር 8 እስከ 18 እንዲህ ይላል። አጠር አድርገን እንደው የተወሰነውን ስናነበው ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው። አሁን ሎጥ ተለይቶታል። እግዚአብሔር አብርሃምን አለው። ምን አለው? ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ፣ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና አለው። አያችሁ፣ ሎጥ መልካሙን መሬት ቢመርጥም እኔ ደግሞ ዓይንህ ማየት እስከሚችልበት ድረስ ያለውን ምድር እሰጥሃለሁ አለው። ሎጥ ተለይቶታልና እግዚአብሔር ተገለጠለት። አዎ ሰው ይለያል፣ እግዚአብሔር ግን የማይለይ ነው። ሰው ጥቅሙን የሚያስቀድም ሲሆን የራሱን ጥቅም አይቶ ይለያል።
በሆነ ጊዜ ያመኑት ይከዳል፣ ሰው ነውና ሁኔታዎችን አይቶ የማይከዳው እግዚአብሔር ነውና ሎጥ ሲለየው እግዚአብሔር ለአብርሃም ተገለጠለት፣ አጽናናው። እሰጥሃለሁ የምታየውን ሁሉ አለው። ዘርህንም እንደ ምድር አሸዋ አደርጋለሁ አለው። ያሳደገው ሎጥ ከነቤተሰቡ ቢለየውም አብርሃም ጥቂት የሚሆን አይደለም፣ ዘርህን እንደ ምድር አሸዋ አበዛዋለሁ አደርገዋለሁ አለው። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ላንተ ሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ፣ በዚያም ለእግዚአብሔር መሰዊያን ሰራ ይላል። እግዚአብሔር ስም በእውነቱ የተመሰገነ ይሁን። ስለዚህ አሁን እግዚአብሔር ለአብርሃም ተገለጠለት፣ አጽናናው፣ ዘርህን አበዛለሁ አለው። እንደ ሰማይ ከዋክብት እንደ ምድር አሸዋ ኃጥአንም ጻድቃንም ካንተ ይወለዳሉ አለው። ቃል ኪዳኑን አጸናለት። እግዚአብሔር በሰው መልክ እንግዳ ሆኖ የተገለጠለትም በዚህ በመምሬ የአድባር ዛፍ በኬብሮን ነው። ሎጥ በናቃት የምትመረጥ ባልሆነችው በዚህ በኬብሮን እግዚአብሔር ለአብርሃም ተገለጠለት። አመ ከመዮ ምግብ በቤተከ ልክ እንደ ዛሬው ከርሞ መጣለሁ ብሎ ለጊዜው የይስሐቅን መወለድ ከዛ በኋላ ደግሞ በቤቱ ሰው ሆኖ እንደሚወለድ ያን ሁሉ የሩቁንም የቅርቡንም ምስጢር ነገረው። አብርሃም ቅድሚያውን ለሎጥ በመስጠቱ አልተጎዳም፣ እጅግ አተረፈ፣ እጅግ ተጠቀመ እንጂ። ሎጥ ግን ቅድሚያውን በመውሰዱ የራሱን ስሜትና ፍላጎት ብቻ ከአሳዳጊው ከአብርሃም በማስቀደሙ የደረሰበትን አስታውሰናል። አሁንም በአብርሃም እንቀጥል። አብርሃም ከዚህ ቀጥሎ ሌላ የብቃት ፈተና ገጠመው። የበቁ ሰዎች ካልሆኑ በቀር የማይፈተኑት ፈተና የሚመጣው በአቅም ነው። አሁን አብርሃም የመጨረሻ ፍጹም ነውና ፍጹምነቱ የሚመሰከርበት እግዚአብሔር ያውቀዋል፣ ለእኛ የሚገለጥበትን ፈተና ቀረበለት። ልጅህን ሰዋልኝ አለው። ራሱ ተገልጦ በኬብሮን በመምሬ የአድባር ዛፍ ያበሰረውን በዛ ብስራት የተወለደውን ልጁን አይን የሚያየውን ልጁን ሰዋልኝ አለው። ዘፍጥረት ምዕራፍ 22 ላይ እንደተጻፈው ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ይሄ ፈተነው ማለት ገለጠው ነው። የዚህ ጥንታዊ ቋንቋዎች ሲሪያክ ወይም ሱርስት የአራማይክ ቋንቋ ዝርያ ነው። ጌታችን በስም አጠራሩ ክብር ምስጋና ይግባውና በምድር ሲመላለስ የተናገረው ቋንቋ አራማይክ ነው። የሂብሩ የዕብራይስጥ በዛ ዘመን የነበረው ዘዬ እንደማለት ነው እና የዛ ቋንቋ ሊቃውን ሲናገሩ እግዚአብሔር አብርሃምን ፈተነው የሚለው የትርጉም ቋንቋ ወደ ቋንቋ ሲተረጎም የመጣ ነው እንጂ በጥንተ ቋንቋው ገለጠው ነው የሚለው ይላሉ። እንዲህ ያለው ፈተና መግለጥ ነው። ከእግዚአብሔር የሚመጣ ፈተና የመግለጥ ነው። ኢዮብን የፈተነው ለመግለጥ ነው። የኢዮብ ወርቅነት ተደብቆ ይቀር ነበር። ማን ያውቀዋል? ኢዮብን እግዚአብሔር ብቻ ነበር የሚያውቀው። ኢዮብን ያክል ሰው ሳናውቀው ይቀርብን ነበር በእውነቱ እንኳን ፈተነው እንጂ። አብርሃምን ያክል ሰው ተፈትኖ በዚህ መንገድ ባያልፍ ኖሮ አናውቀውም ነበር። ስለዚህ እግዚአብሔር አብርሃምን ፈተነው ማለት ገለጠው ነው፣ ማስመስከር ነው። ይሄ አዎ መምህር ጎበዝ ተማሪ ፈተናውን አልፎ ጥሩ ውጤት አምጥቶ ማንነቱ እንዲገለጥ እንደሚፈልገው ፈተና ከሌለ ጎበዙም ሰነፉም ተማሪ አይለይም። ስለዚህ ፈተና ጎበዙና ሰነፉን ይለያል። ጎበዙን ምንነቱን ይገልጣል፣ ወደሚገባው ደረጃ ያሳልፋል። እንደዛ ነው ከእግዚአብሔር የሚሆን ፈተና። ከሰይጣን የሚሆን ፈተና ለመጣል ነው፣ ለማሳጣት ነው። ከእግዚአብሔር የሚሆን ፈተና ደግሞ ለማሳለፍ ነው፣ ይገባቸዋል ብሎ ክብርን ለመስጠት። ይሄው እንዲህ ናቸው ብሎ ሰይጣንን አሳፍሮ ክብርን ለመስጠት ለመሾም ለመሸለም የሚሆን ነው። ስለዚህ አሁን አብርሃም ይሾም ይሸለም ዘንድ ማንነቱ ይገለጥ ዘንድ የመጨረሻ ከባድ ፈተና ተፈተነ። ስለዚህ አንድ ልጅህን ሰዋልኝ አለው። መቼም ይህን ታሪክ በተለያየ መንገድ ሰምተነው ይሆናል፣ ግን ድንቅ ነው በእውነቱ። አንድ ልጅህን እኔ በማሳይ ቦታ ሞሪያ በተባለ ቦታ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ ይላል። እንግዲህ 3 ቀን አብርሃም ልጁን በህሊናው ሰውቶታል። ግን ሰዋልኝ የሚለው እንዲሰዋ የነገረው ቦታ ጋር እስኪደርስና ረደው እስኪለው ድረስ ነው ሲጠብቅ የነበረው። 3 ቀን በህሊናው ሰውቶት ቦታው እስኪደርስ ሰዓቱ እስኪደርስ ድረስ በህሊናው እንደሰዋው ሆኖ ወደዛ 3 ቀን ተጓዘ። ከዛ በኋላ አጋድሞ ሊሰዋው እጁን አንስቶ ይስሐቅን ሊያርደው አንገቱ ላይ ሊያሳርፍ ሲል እግዚአብሔር ድምፁን አሰማ። እግዚአብሔርም አለው እግዚአብሔር በራሴ ማልኩ ይላል፣ ይህን ነገር አድርገሃልና አንድ ልጅህንም አልከለከልክምና በእውነት በረከትን እባርክሃለሁ፣
ዘርህንም እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህም የጠላቶችን ደጅ ይወርሳል። የምድር አሕዛብ ሁሉም በዘር ይባረካሉ፣ ቃሌን ሰምተሃልና አለው። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። አቤት! አሁን እንዲህ አይነት ነገሮች ምናልባት ጆሮአችን ደጋግሞ ሰምቷቸው ሊሆን ስለሚችል ምን ያህል ክብደታቸው እንደምንረዳው አላውቅም። በእውነቱ እጅግ በጣም ጥልቅ ነገር ነው። የሚወዱትን አንድ ልጅ ብቸኛ ልጅ ለዘመናት ደጅ ሲጠናበት የኖረ ነው ይስሐቅን። ምን ዋጋ አለኝ ልጅ አይወርሰኝም ኢያዕር ወይም ኤልኤዘር የተባለው ባሪያ አገልጋይ ነው የሚወርሰኝ እያለ ሲያዝን እግዚአብሔር የለም ከወገቤ የሚወጣ አለ እያለ ነግሮት ብዙ ዓመት ደጅ ጸንቶ ያገኘውን አሁን ደግሞ ሰዋልኝ ሲለው ምንም ሳያቅማማ እጁን አንስቶ ሊሰዋው ነው መድረሱ። አብርሃም ለእግዚአብሔር ያለው ፍቅር በምንም የማይለወጥ ከእግዚአብሔር የሚያስቀድመው ምንም ፍላጎትም ምንም ነገር እንደሌለ በተግባር በአደባባይ በጉባኤ እንዲረጋገጥ ነው። እግዚአብሔር ይህንን አሁን አይደለም አብርሃም ሳይፈጠር ያውቀዋል። በእግዚአብሔር ዘንድ ትላንትም የለም ነገም የለም፣ ሁሉ አሁን ነው። ሁሉ አሁን ነው በእግዚአብሔር ዘንድ። ጊዜ የለም። ጊዜ መሃል የገባ ነው። በዘላለማዊነት መሃል ጣልቃ የገባ ነው ጊዜ። በቀዳሚ ገብረ እግዚአብሔር ሰማያዊ ምድረ ከሚለው በፊት ዘላለማዊነት ነው የነበረው። በዛች ጊዜ ተፈጠረ አብሮ ከፍጥረቱ ጋራ እስከ ዓለም ፍጻሜ ድረስ ደግሞ ይኖራል ጊዜ። ከዛ በኋላ ወደ ዘላለማዊነት እንመለሳለን። ስለዚህ ጊዜ መሃል ላይ የመጣ ጣልቃ ገብ ነው። በዚህ ጊዜ ውስጥም ግን እግዚአብሔር በጊዜ አይወሰንም። እግዚአብሔር ምንጊዜም ዘላለማዊነት ነው እና ይሄ ካይምሮ በላይ ነው። በነገራችን ላይ እንዲህ ያሉ ሐሳቦች በኦርቶዶክስ አስተምሮ ለማስታረቅ አንደክምም። ያን ከሰው መረዳት በላይ ናቸው። ምናልባት እንዲህ ያሉ ነገሮችን ትንሽ ለመረዳት የሚረዳው ብቃት ነው እንጂ እውቀት በራሱ እንዲህ ያሉ ነገሮችን ለመገንዘብ አያስችልም። እና ምን ለማለት ነው ያመጣው? አብርሃምን እግዚአብሔር ያውቀዋል፣ ግን እንዲገለጥ ነው እግዚአብሔር የፈለገው። እንዲገለጥ የአብርሃም አመት እንዲገለጥ ነው። አብርሃም የሚያስቀድመው ነገር የለውም። አሁን ለሎጥ የፈለከውን ምረጥ ማለቱ ብቻ አይደለም። ይሄን ምናልባት ብዙ ሰው ሊያደርገው ይችል ይሆናል። አንድ ልጁን አሳልፎ ለመስጠት ግን ስንት ሰው ያደርጋል? እንኳን አይደለም አጋድሞ ልጁን ማረድ፣ ልጆቻቸውን ለመናኔ ሲወጡ እንኳን ቤተሰቦች መቼም ወላጅ ምን ጊዜ ማዘኑ አይቀርም። ያው የወላጅና የልጅ ነገር አለ እና አብርሃም አንድ ልጁን ይስሐቅን እስኪ አሳልፎ ለመስጠት ዝግጁ እስኪሆን ይሄንም በተግባር እስኪ ያስመሰክር ድረስ የራሱ የሆነ ፍላጎት የሌለው ሰው ነው። ታዲያ በዚህ አብርሃም ተጠቀመ ወይስ ተጎዳ? አንድ ልጁን እንኳን አሳልፎ እስከ መስጠት ሲደርስ ምን ይጎዳል? አብዝቶ ተጠቀመ እንጂ። አብርሃም አንድ ልጁን ይስሐቅን ለእግዚአብሔር ቢሰጠው እግዚአብሔርም አንድ ልጁን አካላዊ ቃልን አሳልፎ ሰጠ፣ ለኩነተ ሥጋ ለተዋህዶ ሰጠ። አያችሁ፣ አብርሃም ልጁን እንዳልሳሳ እግዚአብሔርም ልጁን ሳይሳሳ ሰጠ። አብርሃም ሟች ልጁን ነው የሰጠው። ይስሐቅ መሞቱ አይቀርም። አሁን ባይሰዋውም በዘመኑ ጊዜ ሞቷል። ይስሐቅ በኋላ የሚኖረው ኑሮ ሞቷል። ስለዚህ አብርሃም የሰጠው መቼም መሞቱ የማይቀረው ልጅ ነው የሰጠው። ሟች የሆነ መሞቱ የማይቀር ልጁ ይስሐቅን አብርሃም ለእግዚአብሔር ቢሰጥ እግዚአብሔር ደግሞ ሞት የማያገኘውን ሕያው ባህሪ ልጁን ሰጠው። አብርሃም ታዲያ አላተረፈም? አብዝቶ አተረፈ እንጂ በሚሞት ልጅ የማይሞት ልጅ አገኘው። አብርሃም ሞት የሚያሸንፈው ልጁን ቢሰጠው እግዚአብሔር ደግሞ ሞትን የሚያሸንፍ ልጅ ሰጠው። አብርሃም ከልጁ ሕይወት ይልቅ የእግዚአብሔርን ቃል የእግዚአብሔርን ፈቃድ በማስቀደሙ እግዚአብሔርም ደግሞ ከሱ ፈቃድ ይልቅ የሰውን መዳን፣ የሰውን ድህነት፣ የሰውን መልካም በጎ ነገር አስቀደመ። ስለዚህም አንድያ ልጁን ለኩነተ ሥጋ ለሕማም ለመከራ አሳልፎ ሰጠ። አካላዊ ቃል መድኃኒታችን ወልድ ዋሕድ ኢየሱስ ክርስቶስም ራሱን በፈቃዱ ለኩነተ ሥጋ በዚህ ዓለም ለመመላለስ ለመስቀል ሞት ወደ መቃብር ለመውረድ ለዚህ ሁሉ አሳልፎ ሰጠ። ስለዚህ እንዲያው እግዚአብሔር አንድ ነገር አድርጉልኝ ካለ ሁልጊዜ ያ ነገር ለእኛ ጥቅም የሚሆን ነው። እግዚአብሔር አድርጉ የሚለው ነገር ሁሉ ለእኛ ጥቅም ነው። እሱ ጎሎበት የምንጨምርለት ነገር ኖሮ አድርጉ አይልም። እግዚአብሔር ለጊዜው የሚያመን የማይመቸን ነገር አድርጉ ካለ ሊሰጠን ያለ ትልቅ ነገር አለ ማለት ነው። አብርሃምን በዚህ መከራ እንዲያልፍ ያደርገው በ3 ቀን እንደው ባጭሩ በዕለተ ዓርብ የሚፈጸመውን ነገረ ሕማማቱን፣ ነገረ ክርስቶስን፣ ነገረ መስቀልን፣ ነገረ ድህነትን አብርሃም ቀድሞ እንዲሳተፍ እያደረገው ነው። አሁን በውጭ ሲታይ
በውጭ ሲታይ አብርሃም 3ቷን ቀን እየተጨነቀ ነው። ግን ያችን 3ቷን ቀን አብርሃም የተጨነቃት ከጌታችን ሕማማት እያሳተፈው ነው። ይስሐቅ የክርስቶስ ምሳሌ ነው። አሁን ወደዛ ማብራራት ውስጥ አልገባም፣ ራሱን የቻለ ሰፊ ጉዳይ ስለሆነ በእውነቱ። ስለዚህ እግዚአብሔር እያስጨነቀ የሚመስልበት ጊዜ ካለ ምስጢር እየገለጠ ነው፣ ከሆነ በረከትና ጸጋ እያሳተፈ ነው። ሰማዕታትን በክብር ያሳለፋቸው እንዲህ ባለ ሁኔታ ነው። ቅዱሳንን ከጸጋው ያሳተፋቸው እንዲህ ባለ ሁኔታ ነው እንጂ እየበሉ እየጠጡ እየሳቁ እየተዝናኑ እየተደሰቱ አይደለም። እንዲህ ባለ መንገድ ጸጋ እግዚአብሔር አይገኝም። ከጸጋ እግዚአብሔር መሳተፍ በጣም ሩቅ ነው እንዲህ ባለ መንገድ። ስለዚህ አብርሃም የራሱን ፍላጎት ባለማስቀደሙ ምንም ከሱ ወዲያ የሌለው የሆነውን አንድያ ልጁን ይስሐቅን እንኳን ለእግዚአብሔር አሳልፎ በመስጠቱ አተረፈ። እጅግ አብዝቶ ተጠቀመ። እጅግ አብዝቶ ተጠቀመ። የኢየሱስ ክርስቶስ አባት ተባለ። ማቴዎስ ወንጌላዊ ቅዱስ ማቴዎስ ወንጌሉን ሲጽፍ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ተብሏል። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ተብሎ ነው የተጻፈው። አያችሁ፣ ዘላለማዊ ለሆነው ለኢየሱስ ክርስቶስ ለአካለ ቃል አባት ሆነ። ራስን አለማስቀደም ከዚህ ሁሉ ጸጋ ያደርሳል። እግዚአብሔር የሚያዘውን እንዲሁ እሺ ብሎ መፈጸም ከክብር ያሳትፋል። ሌላው ዮሴፍን እናስታውሰው። ዮሴፍ አሁንም ታሪኩ ከሞላ ጎደል በመጠኑም ቢሆን በምናውቀው ልክ እንሰማዋለን፣ እናውቀዋለን። ወንድሞቹ አብዝተው ይጠሉት የነበረ ነው። ምንም በድሏቸው ሳይሆን ስለከበረ፣ ያው መቀናናት፣ ቅናት፣ ምቀኝነት ትልቁ ፈተና ስለሆነ በእውነቱ ዘፍጥረት 37:4 ላይ እንደተጻፈው ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም ይላል። እንዲህ እንደሆነ እያወቀ እንደሚጠሉት በሰላም ለመናገር እንኳን እንደማይፈልጉ እያወቀ አባቱ ወንድሞቹን ሂድና ስንቅ ይዘህ ጠይቃቸው፣ ደህንነታቸውን አይተህ ተመለስ፣ ወሬያቸውን ይዘልይ ተመለስ ብሎ ላከው። ዘፍጥረት ምዕራፍ 39 ላይ እንደተጻፈው ይቅርታ፣ እዛው ዘፍጥረት 37 ላይ እስራኤልም ዮሴፍን ወንድሞችህን በሴኬም በጎችን የሚጠብቁ አይደለምን? ወደ እነርሱ ልክ ዘንድ ና አለው። እርሱም እነሆኝ አለው። እርሱም ሄደ ወንድሞችና በጎቹ ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲሁም ከኬብሮን ቆላ ሰደደው፣ ወደ ሴኬምም ወጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ፣ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለው። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው ይላል። የሚገርም ነው። እንደሚጠሉት ያውቃል፣ ሊናገሩት እንደማይፈልጉ ያውቃል። እንዲህ ባለ ሁኔታ እያለ አባቱ ሲልከው እረን ያልሄድም፣ ብቻዬን ቢያገኙኝ ምን እንደሚያደርጉኝ አላቅም፣ ወደ እነዛ ወደማይወዱኝ ወንድሞች ነው እንደምትልከኝ፣ አልሄድም ወይም አትላከኝ አላለም። እሺ ብሎ ነው የሄደው። መሄዱ ብቻ አይደለም፣ ሄዶ በተባለ ቦታ ሲያጣቸው እያፈላለገ ያ የተገለጠለት አበው በትውፊት የእግዚአብሔር መልአክ ነበረ ይላሉ። መጽሐፍ ቅዱስ የሚናገረው የሆነ ሰው ተገለጠለት ነው የሚለው እና ያንን ጠየቀ። ወዴት ነው አሉት። ሩቅ ቦታ ዶታይን ነው የተባለው፣ ራቅ ያለ ቦታ ነው። ወደዛ ሄዶ ያሉበት ቦታ ድረስ ሄዶ አባቱ አስይዞ የላከውን ስንቅ ለነሱ ሳይነካ መንገድ ላይ አደረሰ። አባቱ ለሱ ለራሱ የሰጠው ስንቅ አልቆበት ነበር ይላሉ አበው በትውፊት። ግን ሲያልቅበት አይ እኔ በዚህ ምድረ በዳ በረሃብ አልሞትም ብሎ ለወንድሞቹ ከተሰጠው አልበላም። ይሄን ያህል ታማኝ ነው። ያውም ለነዛ ለሚጠሉት ወንድሞቹ፣ ለሚሸጡት ወንድሞቹ። እንዲህ ባለ ሁኔታ እነሱን ፈልጎ ሲሄድ ምን እንዳደረጉት የሚታወቅ ነው። ከሩቅ አዩት፣ የሃልመኛ መጣ አሉ፣ ገፈፉት፣ ጉድጓድ ውስጥ ጣሉት፣ በኋላ ሸጡት። እንዲህ የሚያደርጉትን ወንድሞቹን እሱ ግን የራሱን ደህንነት እንኳን ሳያስቀድም አይኑ እያየ ወደ እነዚህ ወንድሞቹ ነው የሄደው። በዚህ ሂደት ነው የተሸጠው፣ መከራ የደረሰበት ለባርነት ወደ ግብፅ የተሸጠው በዚህ ሂደት ነው። በመታዘዙ ነው፣ የራሱን ፍላጎት ባለማስቀደሙ ነው፣ የወንድሞቹን ደህንነት በማስቀደሙ ነው። ከዛም በግብፅ ከደረሰ በኋላ በጲጥፋራ ቤት የሆነበትን የምናውቀው ነው ታሪኩን። ግን የጌታው ሚስት እንደዛ ስትለው ብቸኛ ነኝ፣ ወጣት ነኝ፣ በዚህ ሀገር ወገን ዘመድ የለኝም፣ እንዴ እሷ እንዲህ ካለችኝ ምን ቸገረኝ አላለም። ወጣት ነው፣ ስሜት የሌለው አይደለም። ይሄን ሁሉ ግን አለፈ። ምን አለ? ጌታዬ በዚህ ቤት ያለ እኔ ያልሰለጠነው የለም፣ ሁሉ ነገር በእጅ አሳልፎ ሰጥቶኛል።
አንቺን ብቻ ያልሰጠኝ ደግሞ ሚስቱ ስለሆንሽ ነው። ስለዚህ ይሄን ያክል ላመነኝ ጌታዬ እንዴት ሳልታመን እቀራለሁ? በጭራሽ አላደርገውም አለ። እንዴት ያለ በእውነት ሌላውን ማስቀደም ነው! እንዴት ያለ የራስን ስሜት መግዛት ነው በእውነቱ! አዎ በመጽሐፍ የተነገሩ ነገሮች ስንላቸው በጣም ቀላል ሊመስሉ ይችላሉ። ለአርጅ አይከብደውም ይባላል። መጥፎን ነገር ለመናገር መቼ ይከብዳል? ቀላል አይደለም ለአርጅ። ግን መቼስ እንዲህ ሆነ ማለት አይቀርም። የሆነው ግን ከሚባለው በላይ ነው እና ዮሴፍ በዚህ ሁሉ ራስን ያለ ማስቀደም ሂደት ተፈትኖ የወጣ ነው። በወንድሞቹ በጌታው በዚህ ሁሉ በእስር ቤትም እንደዛ ነበር። ከዚህ ሁሉ በኋላ ነው እንግዲህ እግዚአብሔር ዮሴፍን በግብፅ የገለጠው ያከበረው። ዝም ብሎ አልመጣም። ያ ክብር ከመሬት ተነስቶ አይደለም። ዮሴፍን በባርነት በተሸጠበት ሀገር ጌታ ያደረገው ንጉሥ ያደረገው ዝም ብሎ በአንድ ጀንበር የመጣ አለ። ሎተሪ አይደለም፣ ካዚኖ ድል አይደለም። ራሱን ለሌላው አሳልፎ የመስጠቱ ተጋድሎ ነው ለዚህ ያበቃው። እግዚአብሔር እያንዳንዱን ድርጊታችንን ያያል። አይቶ አይቶ ነው በመጨረሻ እግዚአብሔር የሚሽረውም የሚሾመውም የሚያከብረውም ያያል። እግዚአብሔር እያንዳንዱ ከሀሳባችን ጀምሮ ያለውን እግዚአብሔር ያያል። ብዙ ጊዜ የሚታየው የመጨረሻው ነው፣ ግን ያ የብዙ ነገር ውጤት ነው። ለምሳሌ ሰዎች አሁን ተጋቡ ይባላል። መቼም እለቱን ተያይተው የሚጋቡ አይመስለኝም። እንደዛ ሊኖር ይችላል አልፎ አልፎ፣ በአብዛኛው ግን እንደዛ አይደለም። ብዙ ሂደት አልፎ ነው ይመስለኛል። ስለዚህ ክብርም እንደዚህ የብዙ ውጤቶች ድምር ነው። እግዚአብሔር ከሀሳባችን ጀምሮ ያያል። ዝንባሌዎቻችንን ያያል። ጥቃቅን የሚመስሉ ሀሳቦቻችንን፣ ድርጊቶቻችንን ያያል። በራስ ወዳድነት ነው የምናደርጋቸው እነዛን ወይስ ሌላውን በማስቀደም ነው? እግዚአብሔር ይቆጥራል፣ የማይቆጥር አይደለም። እያንዳንዱን ትናንሽ ነገር እኛ ቀላል ቢመስለን በእግዚአብሔር ዘንድ ግን እንደዛ አይደለም። 2 ሳንቲሞችን እንዴት አክብሮ እንደተቀበለ ቅዱስ መጽሐፍ የሚነግረን ነው። እነዛ በሰው ዘንድ 2 ሳንቲሞች ምንም የማይገዙ ሊሆኑ ይችላሉ፣ ግን እግዚአብሔር የሚያይበት አይን አለ። የተወደዳቸው የእግዚአብሔር ቤተሰቦች እና ዮሴፍን ከዚህ ሁሉ ክብር ያደረሰው የሌሎችን ጥቅም ማስቀደሙ ነው። ራስ ወዳድ አለመሆኑ ነው፣ አለመስገብገቡ ነው። በግልጽ አማርኛ ስንገልጸው ትንሽ 1 2 3 እንጨምርና ትምህርታችንን እናጠቃልላለን። ሙሴንም እናስታውሰው። እንግዲህ ሙሴ አስቸጋሪ የሆኑትን እስራኤላውያንን ሲመራ በምድረ በዳ ከደረሰበት ውጣ ውረድ የተነሳ ራሱ እግዚአብሔር እንዲህ አለው፣ ይሄ ሕዝብ አስቸጋሪ ነው፣ አንገተ ደንዳና ነው፣ ካንተ በላይ እኔ ያውቀዋለሁ፣ አንተም በተግባር አይተኸዋል። ስለዚህ እነዚህ ላጥፋቸውና አንተ ለሌላ ታላቅ ሕዝብ በነዛ ላይ ሹም ላድርግህ አለው። ስልጣን ከሆነ የምትፈልገው የተሻለ የበለጠ ሕዝብ በዛ ላይ ላንግስህ አለው። አሁን እኛ በሙሴ ቦታ ብንሆን ምን እንል ይሆን? ኧረ እንደውም አስቸግረውኛል፣ ይኸው አይቻቸዋለሁ፣ ምንም አንተ ደግሞ የበለጠ ታውቃቸዋለህ፣ አንተ ካልከን የምንቸገረኝ እንዲያውም የሚሻለውን አንተ ታውቃለህ አንልም? ውስጣችን የስልጣን ፍላጎት ከሆነ እንዴን የምንቸገረኝ ስልጣኑን ካልነሳኝ አንልም ይሆን? ሙሴ እንደዛ አላለም። አሁን ግን እባክህ አለ፣ እባክህ አሁን ይህንን ኃጢአታቸውን ይቅር በላቸው፣ አለዚያ ግን እኔን ከጻፍከው መጽሐፍህ እባክህ ደምስሰኝ አለ። አቤት እንዴት ያለ መጠወተ ርዕስ ነው! እንዴት ያለ ራስን አሳልፎ መስጠት ነው! በእውነቱ ህዝቡን ይቅር ካላልክ እኔን ከጻፍከው መጽሐፍ ደምስሰኛል። አይደለም በሌላ ላይ ስልጣን መስጠት፣ እኔ እሱ ሳይሆን ህይወቴን አጥፋው። እኔ የምፈልገው ስልጣን ሳይሆን የህዝቡን በደህና መሆን ነው አለ። ታዲያ እግዚአብሔር ምን አለው? ስለ ሙሴ እግዚአብሔር ስለ ሙሴ ክብር ሲናገር ኦሪት ዘኍልቍ ምዕራፍ 12 ከቁጥር 6 እስከ 8 ላይ እንዲህ አለ እግዚአብሔር ስለ ሙሴ፣ ባሪያዬ ሙሴ እንዲህ አይደለም፣ እንደ ሌሎች በህልም በራእይ የምናገረው ሰው አይደለም። እርሱ በቤቴ ሁሉ የታመነ ነው። አያችሁ፣ ሙሴን እግዚአብሔር ምን አለው? በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም፣ የእግዚአብሔርን መልክ ያያል። ከዚህ ደረጃ የደረሰው ሙሴ ራሱን አሳልፈው እስከ መስጠት ድረስ ሌሎችን፣ ህዝቡን፣ ወገኑን በማስቀደሙ ነው። የተወደዳችሁ የእግዚአብሔር ቤተሰቦች መክበር የሚገኘው በእግዚአብሔር ዘንድ ለራስ
እንዲሁ በመስገብገብ አይደለም በእውነቱ እንዲሁ ሁሉ የኔ ይሁን በማለት አይደለም መንገዱ ይሄ አይደለም መንገዱን እየሳት ነው የተቸገርነው መልካም ለራስን መመኘት ጥሩ ነው መንገዱ ግን ይሄም የኔ ይሁን በማለት አይደለም ሌላውን በማስቀደም በመጠወት ርዕስ ነው ነብዩ ኤልያስንና የሰራብታዋ መበለትንም ስንመለከት ይሄን ነገር በጣም በግልጽ እንመለከታለን በዛ መከራ ዘመን እንግዲህ ኤልያስን እግዚአብሔር በዋሻ አድርጎ ሲመግበው ከቆየ በኋላ እሱ ባወቀ ከዛ ወጥቶ ወደ አንዲት መበለት እንዲሄድና እሷ እንደምትመግበው ነገረው ወደሷ በሄደ ጊዜ ያው ረሃብ ክፉ ነውና ትልቅ ትንሽ አይልምና ርቦት ስለነበረ ውሃ አምጪልኝ እባክሽ ብሎ ለመናት እርሷም አምላከ ያው እግዚአብሔርን ውሃ አምጪልኝ ካላት በኋላ ከዛው አያይዞ ውሃው መግቢያ ነውና ርቦት ነበርና ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ ለምንሻለሁ አላት እርሷም አምላከ ያው እግዚአብሔርን በማድጋ ካለው ከፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም እነሆም ገብቼ ለኔና ለልጄ ጋግረው ዘንድ በልተነው የምንሞት ዘንድ ጥቂት እንጨት እሰበስባለሁ አለችው የቀረች ትንሽ ዱቄት ናት እቺኑ ጋግሬ እኔና ልጄ በልተናት ሞታችንን እንጠብቃለን አለችው በዚህ ጊዜ ኤልያስም እንዲህ አላት አትፍሪ ይልቅስ ሄደሽ እንዳልሽው አድርጊ አስቀድመሽ ግን ከዱቄቱ ለኔ ታናሽ እንጎቻ አድርገሽ አምጪልኝ ከዚያም በኋላ ላንቺና ለልጅሽ አድርጊ እንዴት ያል ከባድ ፈተና ነው በእውነቱ የመጨረሻ እንጥፍጣፊ ዱቄት ቀርታ ደግሞ ያችን ጋግራ ለሷም ለልጇም ስትዘጋጅ ማታቆ ሰው መጥቶ መጀመሪያ ለኔ ጋግረሽ አምጪ አለ አሁን እኛ በዛ ቦታ ብንሆን ምን እንላ እንደው እግዚአብሔር እንዲህ ያለ ፈተና ውስጥ ያው ያላቅማችንም አያጋልጠንም አያድርስብንና በእውነቱ የመጨረሻ ያልናት ምግብ ሆና እንደው አያድርግብን ረሃብ ክፉ ነው በእውነቱ ግን በሷ ቦታ ብንሆን እንደው ሰው እሺ በራሱስ ሊጨክን ይችላል እናቶች በልጆቻችሁ ትጨክናላችሁ ያቺኑ ጋግራችሁ እቺን በልቶ እንግዲህ የሚመጣውን እንጠብቃለን እያላችሁ እያለ የሆነ ሰው መጥቶ ማታቁት መጀመሪያ ለኔ ጋግራችሁ አምጡ ቢላችሁ እንዴት ነው የምናደርገው ማናገው ሰው ከባድ ፈተና ነው በእውነቱ ግን እግዚአብሔር እሱ ሁሉን ነገር ስለሚያውቅ ወኩሎ በዘይደሉ አቅደም ካለው እንደተባለ ሴትዮዋንም ነገር ስለሚያውቅ ይሆናል እግዚአብሔር የእስራኤል አምላክ እግዚአብሔር እንዲህ ይላልና አላት ኤልያስ በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም ዘይቱም ከማሰሮው አይጎድልም አላት እሷም ይሄንን ቃል አመነች እርሷም ሄዳ እንደ ኤልያስ ቃል አደረገች እርሷና እርሱ ቤቷም ብዙ ቀን በሉ በኤልያስም እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም ዘይቱም ከማሰሮው አልጎደለም የአምላካችን የእግዚአብሔር ስም የተመሰገነ ይሁን በእውነቱ አያችሁ አሁን ለራሷ ጋግራ በልታት ቢሆን ምናልባት ከአንድ ቀን ሁለት ቀን በላይ ምንም ማታልፍናት እሷም እንደተናገረችው ከዛ በኋላ መራቡ አይቀርም ሌላም ችግር ረሃብ ወደሚያደርስበትም ልትደርስ ትችል ነበር ግን ቁርጥ አድርጋ ኤልያስ እንዳላት ይቅርብኝ በሷም በልጇም ይቅርብኝ ብላ በእውነቷ አንጀቷን እስር አድርጋ ጋግራ ለነብዩ ኤልያስ በነገራችን ላይ ነብዩ ኤልያስ እንደሆነ አታውቅም ብታውቅማ ምኑ ይደነቃል እንዴ ያ ሰማይን የለጎመው ኤልያስ መሆኑን ብታውቅማ ምኑ ይደነቃል ሳታውቅ ስለሆነ ነው የሆነ መንገደኛ ነው ለሷ ኤልያስ የሆነ የተቸገረ ሰው ለኔ ቀድመሽ ጋግረሽ አምጪ የሚል ሰው ነው ያን ፈተና በማለፏ ለራሷ ባለማስቀደሟ ራሷን ጠቀመች ዝናቡ ዘንቦ አዝመራው ደርሶ ጥጋብ እስኪሆን ድረስ ከቤቷ ዱቄቱ ሳያልቅ በጥጋብ እየጋገረች እሷም ልጇም ያለ ረሃብ ዘመኑን አሳለፉ የተወደዳችሁ የእግዚአብሔር ቤተሰቦች በእውነት እንዲህ ባሉ አስጨናቂ በሆነ ሁኔታዎች እሬችንስ እኔ ልብላት እኔ ልውሰዳት ለኔ ትሁን በሚያሰኝ ፈታኝ ሁኔታ ላይ ቆም ብለን እናስብ የሰራብታዋን መበለት እናስባት ራሳችንን ማስቀደም ምናልባት የሚጎዳን እሱ ሊሆን ይችላል የሚጠቅመን ደግሞ ሌላውን ማስቀደም ሊሆን ይችላል ነውም ደግሞ በእውነቱ ነውም የታወቀ የተረጋገጠ ነው በቅዱሳት መጻሕፍት እንዲህ ያሉ ነገሮች የተጻፉት ለኛ ትምህርት እንዲሆኑ ሩትንና ኑኃሚንን ምን አስተዋውሳቸው በእውነቱ በእንዲህ አይነት ትምህርት ሩትን ሳናነሳ ማለፍ አይቻልም ሩት ሞዓባዊት ናት ሞዓብ ማለት ከኢየሩሳሌም ከቤተልሔም ምስራቅ ያለ የነበረ ቦታ ነው ዛሬ ጆርዳን በሚባለው ሀገር ያለ ነው ዮርዳኖስ ሙት ባህር ማዶ ያለ ቦታ ነው ኑኃሚን በረሃብ ምክንያት ወደዛ ሄዳ ነበር እዛ ስትሄድ ሁለት ልጆች ነበሯት ሁለቱ እዛ ሚስት አግብተው ነበር ኋላ የኑኃሚን ሁለቱም ልጆቿ ሞቱ
በአገሯ በቤተልሔም ጥጋብ ሆኖ ረሃቡ አልፎ ልትመለስ ስትል ምራቶቿ ኦርፋና ኑኃሚን ተከተሏት እስከተወሰነ ርቀት። ከዛ በኋላ ኑኃሚን እኔ እንግዲህ አርጅቻለሁ፣ ሌሎች ልጆች የሉኝ፣ አታገቧቸው፣ ወልጄ ያደርስላችኋል፣ እኔ አርጅቻለሁ፣ ደክሜያለሁ፣ እንዲያው በወልድ እስከዚህ በኋላ እነሱ እስኪያድጉ ትጠብቃላችሁ? አይሆንም፣ እግዚአብሔር ይስጣችሁ ብላ መርቃ ተመለሱ አለቻቸው። ኦርፋ ሌላኛዋ ምራቷ ማለት ነው ያው አልቅሳ ምን ይደረጋል ብላ እያለቀሰች ተለየቻት፣ ወደ አገሯ ወደ ሞዓብ ተመለሰች። ሩት ግን በጭራሽ አልመለስም አለች። ሩትም ኑኃሚንን ማለት ነው ሩትም ኑኃሚንን ወደምትሄጅበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያደርግብኝ እንዲሁም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች ይላል። እምቢ ብላ አገሯን ወገኗን የተወለደችበትን ያደገችበትን የምታውቃቸውን ዘመድ አዝማዷን ሁሉ ትታ ብቸኛ የሆነችውን ኑኃሚንን ተከትላ ወደማታውቀው ማህበረሰብ አገር ባህል መጣች ሩት። ከዛም ወደ ቤተልሔም መጥታ ያው መጽሐፈ ሩት ላይ ታሪኳ እንደምናገኘው እየለመነች በብዙ መከራ ኑኃሚንን ረዳቻት። እግዚአብሔርም ሩትን በብዙ በረከት ጎበኛት። ሌላው በዚህ ዓለም ያለው ኃላፊው በረከት ብቻ ሳይሆን እንደውም በመጨረሻ ሩትን እግዚአብሔር ሰው ሲሆን አካላዊ ቃል ሰው ሆኖ ከሚወለድበት የዘር ሐረግ ውስጥ አስገባት። ምክንያቱም ሩት አገሯን ወገኗን ሁሉ ትታ ኑኃሚንን ለመርዳት ወደማታውቀው አገር የመጣች ራሷን ለምራቷ ለአማቷ ለኑኃሚን ስትል አሳልፋ የሰጠች ናት። ይሄ ራሷን አሳልፎ መስጠቷ ያለ መታሰቢያ በከንቱ የሚቀር አይደለም። እግዚአብሔር ዋጋን የሚዘነጋ አምላክ አይደለም። በማቴዎስ ወንጌል ምዕራፍ 1 ቁጥር 5 ላይ ቅዱስ ማቴዎስ ወንጌላዊ የመድኃኒታችን የኢየሱስ ክርስቶስን የዘር ሐረግ ልደት ሲዘረዝር ብዙ ታላላቅ እናቶችን ሳይጠቅስ እነ ሳራን እነ ርብቃን የመሳሰሉትን ሳይጠቅስ አብርሃም ይስሐቅን ወለደ ነው እንጂ የሚለው ከሳራ አይልም። እንዲህ ያልፍና ግን ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ ይላል። ቦዔዝም ከሩት ብሎ ሩትን ያነሳታል። ሌሎችም እንደዚህ ልዩ ታሪክ ያላቸውን ሴቶች አንስቷል። ስለዚህ እግዚአብሔር በቅዱስ መጽሐፍ ስሟ እንዲነሳ ሰው በመሆኑ በዚህ በዘር ሐረጉ ስሟ እንዲነሳ እንዲገባ አደረጋት። አካላዊ ቃል ኢየሱስ ክርስቶስ ጥንት አያቱ አደረጋት። ከነ ዳዊት ወገን እንድትቆጠር አደረጋት። የዳዊት ቅድመ አያት አደረጋት። እግዚአብሔር ውለታን የሚረሳ አምላክ አይደለም። በእውነቱ ሩት እንደ ማንኛውም እንደዛችኛው እንደ ኦርፋ በአገሯ ብትቀር ትችል ነበር። ምንም አላጠፋችም። ምንም ማድረግ አትችልም። ምንም ጥፋት ኃጢአት አልነበረባትም። ግን ከዛ ያለፈ አማቴን በዚህ ሁኔታ ትቻታ አልቀርም ብላ ተከትላ ያን ሁሉ መከራ ተቀበለች። እግዚአብሔር ደግሞ ከዚህ የተነሳ እንዲህ ያለ ክብር ሰጣት። በቅዱስ መጽሐፍ ስሟ ይነሳል። መጽሐፈ ሩት ተብሎ ከ81 ቅዱሳት መጽሐፍት እኮ አንዱ በሩት ስም የተሰየመ ነው። እግዚአብሔር ዋጋን የሚረሳ አምላክ አይደለም። ትንሽ ነገር ስንተው እሱ ደግሞ ዘላለማዊውን ብዙውን ይሰጠናል። ግን እኛ ያችን ትንሿን መልቀቅ ያቅተናል። ትንሽ ያለው ረፍት የለው ያችኑ መብቴ ነው እንላለን። የተወደዳቸው እግዚአብሔር ቤተሰቦች ክርስትና መብት ሳይሆን ሕይወት ነው፣ ፍቅር ነው፣ ከመብት በላይ ነው። መብት የሚሉ ይሄ በዚህ ዓለም ሴኩላሪስቶች ናቸው። ይሄ ማለት መብታችንን ጨርሶ አሳልፈን እንስጥ ማለት አለ። ግን ክርስትና ከመብት በላይ ነው፣ ከዛ ባሻገር ነው። እና ሩት በእውነቱ እንዲህ ባለ የምትታወስ ናት። ይህን የመሰሉ ብዙዎች አሉ። ትምህርታችንን ለማጠቃለል በእውነቱ የተወደዳቸው የእግዚአብሔር ቤተሰቦች ቅዱስ መጽሐፍ ደግሞ ደጋግሞ የሚነግረን ከራስ ይልቅ ሌላውን ማስቀደምን እንድንለማመድና እንድንተገብር ነው። ምክንያቱም ጥቅማችን ያለው በዚህ ነው፣ ክብራችን ያለው በዚህ ነው። ቅዱስ ጳውሎስ ይህን በጣም በብዙ መንገድ ደጋግሞ አንስቷል። እንደዚህ ያድርጉ፣ ክርስቶስ ራሱን ደስ አላሰኘም ይላል ሮሜ 15 ከቁጥር 1 እስከ 3 ላይ። እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና ይላል። ክርስቶስ እኮ ራሱን ደስ አላሰኝም። እርሱ ተይዞ ደቀ መዛሙርቱን የምትፈልጉትን ይህን ከሆነ እነዚህ እንዲሄዱ ተዋቸው ነው ያለው። እሱ ሞቶ ነው እኛን ያዳነው።
እሱ ተራቅቶ ነው እኛን ያለበሰን። እሱ አዝኖ ነው እኛን ያስደሰተን። ራሱን ደስ አላሰኝም። የኛ የደስታችን ምንጭ እኮ ራሱን አለማስቀደሙ ነው። እኛም ደግሞ ይሄንን አርአያ እንድናደርግ ነው የተጠራ ነው እንጂ ይሄ ይገባኛል፣ ይሄ ለኔ፣ ምርጡን ለኔ እያልን እንድንስገበገብ አይደለም። በእውነቱ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ዓለምን ሊያጠፋ የተነሳው ዛሬ ብቻ ዓለም ከጥንት ጀምሮ የሰው ልጅ በዚህ ምድር መመላለስ ከጀመረ ጀምሮ ከገነት ጀምሮ ራስ ወዳድነት ነው ጠላታችን። አዳምና ሔዋንን ከዛ ሁሉ ጣጣ ምን አደረሳቸው? ስግብግብነት ነው። በዚህች ይጠቀማል ብሎ ባጭሩ ማሰብ ነው። ዘለቄታዊና ትልቁን ሳይሆን እግዚአብሔርን ማስቀደም፣ ሌላውን ማስቀደም ሳይሆን የራስን ስሜት ማስቀደም ነው። የሚመስለንን ፍላጎት ማስቀደም ነው። የተወደዳቸው የእግዚአብሔር ቤተሰቦች ክርስትና የሚያስተምረን ሌላውን እንድናስቀድም ነው። ይሄ ቀላል አይደለም፣ ተጋድሎ ይጠይቃል። ምክንያቱም ይሄ ጠባያችን ራስን አስቀድም የሚል ጠባይ ዝንባሌ ያለው እንዴ ይሄንንም አሚል ይሄንማ ለምን አሳልፌ እሰጣለሁ የሚል ዝንባሌ ያለው ክርስትና ያን ማሸነፍ ነው። ሌላውን ለማስቀደም መጋደል ያስፈልጋል። እግዚአብሔርን በጸሎት መጠየቅ በእውነቱ ያስፈልጋል። ጌታችን ያስተማረን ይህንን ነው። እኛ እየገለበጥነው ነው እንጂ ጌታችን በአዲስ ኪዳን ያሳየው አመራርም ትልቅነትም እንዲህ ባለ መንገድ ሌላውን በማስቀደም የሁሉ የኋላ መጨረሻ በመሆን መጀመሪያ እንድንሆን ነበር። ለደቀ መዛሙርትም ለሁላችን የሚያስተማረው እንደዛ ነበር። ከኛ ማን ይበልጣል ባሉት ጊዜ ፊተኛ ሊሆን የሚወድ ኋለኛ ይሁን ነው ያለው። ትልቅ ሊሆን የሚወድ ደግሞ የሁላችሁ ታዛዥ ተላላኪ ይሁን ነበር ያለው። በኦርቶዶክሳዊ አስተምሮውን ክህነት ተላላኪነት ነው። ክህነት ስልጣን አይደለም። እኛ ግን ስልጣን አድርገናል። አዎ ስልጣን ሊባል ይችላል። ኃጢአትን የማሰር የመፍታት ይሄ ስልጣን ነው፣ እውነት ነው። ምስጢራትን የመፈጸም ይሄ ሀብት ነው። ግን ስልጣን ስንል ግን እንደ ምድራውያን ማዘዝ፣ መናዘዝ፣ መፍለጥ፣ መቁረጥ አይደለም፣ መላላክ ነው። ጌታችን ያሳየው ባለስልጣንነት መላላክ ነው። የደቀ መዛሙርቱን እግር ማጠብ፣ ኋለኛ መሆን፣ እኔን ይዛችሁ እነዚህን ተዋቸው ፍቷቸው ማለት ነበረ። እኛ ግን ብዙ ከቦታው በእውነቱ ብዙ አፈናቅለነዋል። ብፁዕ ቅዱስ አቡነ ሽኖዳ እንደዛ ብለዋል ይባላል። የሆነ ሰው መጥቶ ስልጣን ይስጡኝ አላቸው አሉ። ምንድነው ስልጣን? እኛ እኮ ፖለቲከኞች መንግስት አይደለንም ስልጣን የለንም አሉት። አይ ክህነት ማለት ይሄ ነው አለ። ክህነት እኮ አገልግሎት ታዛዥነት ነው እንጂ ስልጣን አይደለም ብሎት። ኦርቶዶክሳዊነት እንደዚህ መላላክ ነው። ክብር ያለው በመላላክ ነው። የከበሩ ቅዱሳን በሙሉ በታናሽነትና በተላላኪነት ነው የከበሩት እንጂ ራስን በማክበር ለራስ ቦታ በመስጠት ራስን በማስቀደም የተዋረደ ካልሆነ በስተቀር የከበረ የለም። የተወደዳችሁ የእግዚአብሔር ቤተሰቦች እና እንዲያው በትናንሹ ነገር እስኪ ሌላውን ለማስቀደም እንሞክር። እስኪ እንዲያው በትናንሾቹ እንኳን ከባድ ባልሆኑት ሌሎቹ ትልልቆቹ ባደረጉት እንኳን ባይሆን እስኪ አሁን መኪና የምትነዱ ሰዎች እስኪ እግረኛ አስቀድሙ። እስኪ እንዲያው መቼም ከእግረኛው አትዘገዩም አይደለም? አሁን እኔ እግረኛ ስለሆንኩ አውቀዋለሁ። በጣም እኮ መኪና ላይ ያለው እኔ ቀድም ያለው ነገር እስኪ ሌላውን ማስቀደም ሞክሩ። እስኪ በዚህ የሚመጣ ነገር ካለም አንዳንዴ መቀበልን እንልመድ። እስኪ ከትንሹ እንጀምር። በእውነቱ ከትንሹ ተጀምሮ ነው የሚታደገው። በእውነቱ እንዲሁም መኪና ላይ በእውነቱ የሚታየው ነገር መኪና የምትይዙ ሰዎች የምትነጋገሯቸው ንግግሮች እኮ በጣም አስቸጋሪዎች ናቸው። ሁሉም ባይባልም ሁሉም ባይሆንም ግን በእውነቱ እኔ ልቅደም እኮ ነው የዚህ ሁሉ መነሻ። እስኪ ሌላውን እናስቀድም። እስኪ በሌላውም ነገር ባልና ሚስት እስኪ የኔ መብት እኔ ልከበር እኔ አንበል፣ እስኪ ሌላውን እንበል። እስኪ ሌላውን እናስቀድም። እኔ ልከበር ከሚል እስኪ ሌላውን ላክብር እንበል። እኔ ልሰማ ከምን እስኪ ሌላውን ልስማ እንበል። እኔን ተረዱኝ ከምንል እስኪኛ ሌላውን ለመረዳት እናስቀድም። አንድ ቅዱስ እንደዛ ብሏል። አቤቱ አምላኬ ሆይ እኔ ሌሎችን እንዳከበር እንጂ እኔ መከበርን እንዳልፈልግ፣ እኔ ሌሎችን እንድወድ እንጂ መወደድን እንዳልፈልግ፣ እኔ ሌሎችን እንድረዳ አንደርስታንድ እንዳደርግ እንጂ እኔን እንዲረዱኝ እንዳልፈልግ አድርገኝ ብሏል። በእውነቱ እውነት የኛ ድርሻ እኮ እንደዛ ነበር መሆን ያለበት። ሌሎችን ለመረዳት ለማጽናናት እንሞክር እንጂ ሌላው ለምን አይረዳኝም እያለ ለምን እንታገላለን? እኛ እኮ ሌላውን ብንረዳ እግዚአብሔርም ደግሞ እኛን የሚረዳንን ያመጣልናል። እኛ ለሌላው ብንጨነቅ ለእኛ የሚጨነቅ ደግሞ እግዚአብሔር ያዛል።
እኔም ለኔ ስል ያም ለኔ ሲል በቃ ዓለሙ ተያይዞ አለቀ። እንደ ፍራክሽን ልንጠፋፋ እኮ ነው። ዓለም እኮ በጣም የምናየው የምንሰማው ነው። እጅግ አስጨናቂ ሁኔታ ላይ ነው ያለው። በእርግጥ የዓለሙ ታሪክ ጥንቱንም እንደዚሁ ነው። ግን አሁን ደግሞ መሳሪያዎቹ ስላደጉ ነው እንጂ ጥንትም አቤልን በወንድሙ በቃየል ነው የተገደለው። አቤል ግን አሁን መሳሪያው አድጓል፣ ከድንጋይ አልፏል። ብዙ ሺህ ኪሎ ሜትር ተጉዞ የሚያጠፋ መሳሪያ አለ። እና የዚህ ሁሉ መሰረት ራስ ወዳድነት ነው። እኔ ልቅደም ነው። ቅዱሳን አባቶቻችን ለራሱ የሚኖር ሰው በረፍት ማጣትና ባለመረጋጋት የተሞላ ነው ይላሉ። a man who lives for himself is a man full of unrest ይላል። እኔ ብቻ እንደሚል ሰው ያለ ረፍት የሌለው ሰው የለም። ያን ኮሽ ባለ ቁጥር ክብሩ የተነካ ይመስለዋል። ሰው የሚናገረውን የሚያደርገውን ነገር ሁሉ ከራሱ ክብር ከራሱ ስሜት ጋር ነው የሚያየው። እንዴት ነው አላከበሩኝም እንዴ አልሰሙኝም እንዴ እንደዚህ ያሉ እያለ ሲጨነቅ ነው የሚኖረው። ይሄን አሳልፈን ብንገለብጠው እኛ ሌሎችን ለመረዳት እንዲህ ብናደርገው ነው ረፍት እንጂ ጭንቀት አይኖርብንም ነበር። በእውነቱ የብዙ ጭንቀቶቻችን መንስኤ እኮ ራሳችንን ለማስቀደም፣ ለማስከበር፣ ለማሰማት እንደዚህ ያሉ ጭንቀቶቻችን እኮ ናቸው። እነዚህ ሌላው ሰው ደግሞ የራሱ መንገድ ስላለው በምንፈልገው ልክ ላይሆኑልን ስለሚችሉ እንበሳጫለን፣ እናዝናለን፣ እንጣላለን፣ ብዙ ነገሮች ይመጣሉ። እና እውነትም አባቶቻችን እንዳሉት ለራሱ እንደሚኖር ሰው ያለ የሚጨነቅና ረፍት የሌለው ሰው የለም። በአንጻሩ ለሌላው የሚኖር ራሱን አሳልፎ እስከ መስጠት ድረስ ሌላውን የሚያስቀድም በእውነተኛ ሰላም የሚኖር ሰው እሱ ነው። ሌሎችን ማስቀደም፣ ለሌሎች ቅድሚያ መስጠት ሌሎችን ከመውደድ የሚመጣ ነው፣ ከፍቅር የሚመጣ ነው። ሌሎችን ስንወዳቸው ነው ልናስቀድማቸው ይሁን ለነሱ የምንለው። ሳንወዳቸው እንደዛ ልናደርግ አንችልም። ስለዚህ የማይሰጥ ሰው ፍቅር የለውም። ራሴ የሚል ሰው ራስ ወዳድ ነው። እንዲህ ያለ ሰው ሰውን ሊወድ ይችላል። የሚወደው ግን ራሱን ነው የሚወደው። ለምሳሌ እንዲህ ያለ ሰው ሰውን የሚወደው ለራሱ ስሜት ሲል ነው። ያ ሰው መኖሩ ለሱ ስሜት የሚሰጠው ጥቅም ስላለ የገንዘብ ሊሆን ይችላል፣ ሌላ ሊሆን ይችላል። ሰውን ስለ ራሱ ሳይሆን ስለዛ ሰው ሲል ነው መውደድ ያለበት። የተወደዳችሁ የእግዚአብሔር ቤተሰቦች እስኪ የምትወዱትን ሰው የምትወዱት ስለምኑ ብላችሁ እንደሆነ እስኪ አስቡ። ያ ሰው ባይኖር እናንተ የምትፈልጉት ነገር ስለሚጎድል፣ ፍቅራችሁ ስለሚጎዳ እንዲህ ነው ወይስ ሰውየውን ስለ ራሱ ነው የምትወዱት? ራስ ወዳድነት ፍቅር ሁሉ ሊመስል ይችላል። ግን እንዲህ ያለው ፍቅር ሳይሆን ፍትወት ነው የሚባለው። ፍትወት ነው፣ ላስት ነው። ፍትወት መቀበልን ነው የሚፈልገው። ያ ሰው እንዲያደርግለት የራሱን ስሜት እንዲያረካለት ነው የሚፈልገው። ፍቅር ግን መስጠትን ነው የሚፈልገው። ፍቅር ለዚህ ነው አያችሁ፣ የሚወድ ሰው ሌላ ሰው ቢጠላው እንኳን መጥላት የማይችለው ለዚህ ነው። ለምን? ያን ሰው የወደደው ያ ሰው ስለሚወደው ለራሱ ብሎ አይደለም። ሰውየው ሰው ስለሆነ ብቻ ነው የሚወደው። እና በእውነቱ ራስን ብቻ በማስቀደም የተኖረው ህይወት የባከነ ህይወት ነው። እንኳን በእግዚአብሔር ዘንድ በዚህ ዓለም እንኳን በታሪክ የሚታወሱት እኮ ከራሳቸው አልፎ ለሌላ የኖሩ ሰዎች ናቸው። እንደው ከፋም በጀም የሚነሱት ከራሳቸው አልፎ ለህዝብ፣ ለሀገር፣ ዓለሙም አጠፉም የኖሩ ሰዎች ናቸው ታሪክ እንኳን የሚያስታውሳቸው እንጂ በአብዛኛው የራሳቸውን ስሜት የራሳቸውን ፍላጎት ብቻ እያሳደዱ የኖሩ ሰዎች ሲሞቱ ይቀራል ታሪካቸው። ከፍላጎቶቻቸው ጋር አብሮ ይቀበራል። ከስግብግብነታቸው ጋር ከራስ ወዳድነታቸው ጋር አብሮ ይቀበራል። ስለዚህ የተባረከ ህይወት ማለት ሌሎችን በማስቀደም ሌሎችን በማገልገል የተኖረ ህይወት ነው። እግዚአብሔርን የሚያስመስል ህይወት ራስን ለሌሎች አሳልፎ እስከ መስጠት የደረሰ ህይወት ነው። በእውነት ራሳችንን የምንጠቅመው ራሳችንን በማስቀደም ሳይሆን ሌሎችን በማስቀደም ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንደው በድርጊቶቻችን ሁሉ ይህንን ለማሰብ እንሞክር እስኪ። እንደው ከቤት፣ ከመንገድ፣ ከመስሪያ ቤት፣ ከሰፈር ከመሳሰለው ጀምሮ እስኪ ሌላውን ለማስቀደም እንሞክር። እስኪ እውነት ሌላውን አስቀድመን ዓለሙ ይለፍ ካለፈም እስኪ ሌላውን አስቀድመን የሚመጣም ጉዳት ካለ እንየው። ስለማንጎዳ ነው። ማን ተጎዳ? ሌላውን አስቀድሞ ራሱን አስቀድሞ ተስገብግቦ የተጎዳ እንጂ ሌላውን አስቀድሞ የተጎዳ የለም። ለጊዜው ትናንሽ ነገር ያጣን ቢመስለን እንኳን እግዚአብሔር እጥፍ አድርጎ በማያልፈው ይከፍለናል፣ ይተካናል። እግዚአብሔር አምላካችን ሌሎችን አስቀድመን ራሳችንን ሳናስቀድም ራስ ወዳድነትን፣ ራስን የማስቀደምን ጾር፣ የስግብግብነትን ፈተና ታግለን ሌሎችን አስቀድመን ሌሎች ያስቀደሙ እናት አባቶቻችን ያገኙትን ጸጋና ክብር እንድናገኝ ቅዱስ ፈቃዱ ይሁንልን። አሜን።